ገዛልሽ እንዴ? የኔ እናት እንዴት ብዬ ረሳሻለሁ? አንቺ እኮ ለኔ ከወላጅ እናቴም በላይ ነሽ። ሳትወልጂኝ ከመሬት አንስተሽ እንደ ልጅሽ አሳደግሽ። ለኔ ስትይ ፀሐይና ብርድ እየተፈራረቀብሽ ለሊት ከጅብ ጋር እየተጋፋሽ ለዚህ ያደረሽ። ታዲያ እንዴት ብዬ አንቺን እረሳለሁ? አንቺ ለኔ ከራሴም በላይ ነሽ። እማዬ አንቺ ከምረሳ ራሴን ብረሳ ይቀለኛል። ማለት ጋጠ ወጥ ነህ። አሳዘንሽ። እውነቱን ስታውቂ ምን ያህል በጸጸት እንደምትጎጂ ሳስበው አዘንኩልሽ። አጥፍቻለሁ፣ ግን ያ አይገባኝም። ምንም ቢሆን ወንድ ልጅ ነኝ። ስለማከብርሽ ለአንቺ ስለማስብ ነው ምንም ስታደርጊኝ ዝም የምለው። አንቺ ግን በኋላ እንደ እግር እሳት የሚጸጸትሽን ነገር ነው። ወይዘሮ አልማዝ በኃይሉ በህግ ቁጥጥር ስር ውለዋል። በማጭበርበር ክስ ተከሰው ይገኛሉ። ብሌን እንግዲህ ሁሉንም እውነት አውቃለች። የበኃይሉን ሴራ አጋልጣ ለፖሊስ ሰጥታለች። አልማዝም እንግዲህ ስትጠየቅ የምትመልሰው መልስ የላትም። ሁሉንም እውነታ ተናግራለች። በኃይሉ እንዳስገደዳት ገንዘብም ጭምር እንደከፈላት ይህንን ተናግራለች ማለት ነው። ብሌንን ወደ መቀሌ ይዛ ለመሄድ የተዘጋጀችው አልማዝ እንዳሰበችውና እንዳቀደችው አልሆነላትም። ይሄ ደግሞ በአንዲት የበኃይሉ የስልክ ጥሪ ነገሮች ሁላ እንደተበላሹባት እናስተውላለን። ዳግም እንግዲህ ብሌንን ደጋግሞ ለመንገር ሙከራ አድርጎ ነበረ። ብሌን ግን ዳግምን ቆም ብላ ልሰማ ጭራሽም አልሞከረችም። ቃልስ ምን ገጠማት የሚለውን እንግዲህ የምናይ ይሆናል። ቃል በጣም አስደንጋጭ ነገር ገጥሟታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። እንግዲህ አደራ የሚለውን ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ወንጀለኞች እያንዳንዳቸው የተጋለጡበት ጊዜ ላይ ደርሰናል። እነሱም ደግሞ አንደኛው አቀንቃኙ ወንጀለኛ በኃይሉ ነው ማለት ነው። እስካሁን የህፃናትን ጉልበት በመበዝበዝ ለገንዘብ ብሎ ህፃናትን ከእናቶቻቸው ሲለይ የቆየ እንደዚሁም ደግሞ የእህቱን ልጅ ብሌንን አውጥቶ ጥሎ በስተመጨረሻ ደግሞ ለእህቱ ሌላ ልጅሽ ናት ብሎ ቃልን ወደ ቤት አንጥቶላታል። ይሄ ሁሉ መረጃ አሁን ላይ ግልጽ ወጥቶበታል። በኃይሉ እንግዲህ ማምለጫ መንገድ አላገኘም ማለት ነው። የክፉ መንገድ ቢቆይም ቢዘገይም እውነቱ መውጣቱ አይቀርምና አሁን ላይ በኃይሉ ተጋልጧል። ቃልም እንግዲህ ያልጠበቀችው ነገር ነው የገጠማት። ይሄ ምንድን ነው ካልን ዳግም እንግዲህ እሰራልሻለሁ፣ ለካ በብሌን የምታሰድቢኝ፣ በብሌን የምታስመችኝ ለካ አንቺ ነሽ፣ የአንቺ ስራ ነው፣ በጥፉ ትመልሻለሽ፣ ትከፍያለሽ ባላት መሰረት ፍቅር በመሰለ አስመሳይነት ወይን ጋብዞ አስክሮ እያንዳንዷን ዜና እንግዲህ አናዟታል ማለት ነው። ቃል ያልተናዘዘችው ነገር የለም። ሁሉንም ሰላም ቤት ለምን እንደገባች እንግዲህ ዳግም ያፈቅረኛል ብላ እውነተኛ ትክክለኛ ማንነቷን መናገር ስላለባት ዳግም አናዟታል ማለት ነው። ዳግም እኔ አስቤበታለሁ፣ ፍቅረኛ እንድትሆኝ ይፈልጋለሁ፣ የወደፊት ሚስቴም እንድትሆኝ ይፈልጋለሁ። ስላንቺ ደግሞ በደንብ ማወቅ አለብኝ፣ የአንቺ ማንነት ማወቅ አለብኝ በማለት ጥያቄ ሲያቀርብላት እሷም እያንዳንዱን እንግዲህ ሆዷ ቲማቲም ነው መሰለኝ ፍቅረኛ አገኘሁኝ ተወደድኩኝ ብላ እያንዳንዱን ነገር ለዳግም ነግረዋለች። የነገረችው ነገር እንግዲህ የሰላም ልጅ እንዳልሆነች፣ በኃይሉ ደግሞ እዛ ቤት ለገንዘብ ብሎ እንዳስገባት፣ የሰላምን ንብረት ለመዝረፍ እንደሆነ፣ የብሌን አሳዳጊ እናት የብሌን ወላጅ እናት ተብላ የመጣችውም በኃይሉ አማካኝነት እንደመጣች ይህንን ሚስጥር እንግዲህ እያንዳንዱን ተናግራለች። ትክክለኛ ልጇ ብሌን እንደሆነችም አሳውቀዋለይ ማለት ነው። እሱ እንግዲህ ይህንን ሁሉ በሪከርድ እየቀዳ ነበረ። ዳግም የሄደበት አላማ ያ ስለሆነ እያንዳንዱን ነገር ስትናዘዝ ሁሉንም ነገር ማስረጃ ይዞባታል። ስለዚህ
ቃል የመጨረሻ ከሰላም ቤት የምትወጣበት ሰዓት ላይ ደርሳለች። ብሌንን ለማናደድ ስታረግ ነበረ፣ ግን ለእሷ ድግስ እንደተደገሰላት አላወቀችም። ዳጊ ጋር ሊሄድ ነው፣ ከዳግም ጋር ነው የማድረው፣ አላማረብኝም ወይ ነበረ ስትላት የነበረው። እንዲህ ለምን ታድሪያለሽ? ባታድሪ እኮ ይሻላል ስትላት፣ ሂጂ አንቺን ብሎ ደግሞ መካሪ። ሰላም የት ነው ያደረችው ካለችሽ ጓደኞቿ ጋር ብለሽ ተናገሪ፣ መናገር ያለብሽ ይሄንን ብቻ ነው ነበረ ስትላት የነበረው። ታዲያ ብሌን ዳግምን በወቅታዊ ጉዳይ በተጣላውም ከልቡ ነው የምታፈቅረው የምትወደው፣ እሱም ይወዳታል። ያው በመሀል አለመግባባቶች መጥተዋል በመሀላቸው። ይሄም ደግሞ የሆነበት ሁላችንም እንደምናውቀው በሳሚ አማካኝነት ነው። ሳሚ ሁለቱ እንዲጣሉ አድርጓል። ብሌን ግን የምትወደው ዳግምን ነው። ትንሽም ቅር ያላት እናቷን ስላገተባት በዛ ቅር ተሰኝታለች። መሀል ላይ ደግሞ ቃል የነገረቻት ነገር ከምንም በላይ በጣም አስቆጥቷታል። እናቴን ሴትዮ ትላለህ ወይ? ጭራሽ አሳዳጊ እናቴን አገድክ። አሁን ደግሞ ጭራሽ ወላጅ እናቴን ሴትዮ ትላለህ? የት ታውቃታለህ? አንተ ግን ከኔ ምንድን ነው የምትፈልገው? ከኔ ህይወት ውጣ። ሰው ሲተውክ ሰውን አተውም ወይ ነበረ ብላ እንግዲህ በጥፊ ሁላ እየመታችው። እሱ ግን ምን ብሏታል? ብሌን እኔ ይህን ሁሉ ነገር እያደረግሽኝ ዝም ምለው ስለምወድሽ፣ ስለማከብርሽ፣ ስለምታሳዝኘኝ እና ለአንቺ ስለማዝን ጭምር ነው። ምንም ቢሆን እኮ ወንድ ልጅ ነኝ ብሏታል። ምክንያቱም በጥፊ ነው የመታችው። ወንድ ልጅ እንግዲህ ያው በጥፊ አይመታም። ወንዶች በክብራቸው አይደራደሩም። የማይደራደሩበት ነገር ወንዶች ክብር ነው። በኋላ ይጸጸትሻል። አሁን እያደረግሽ ያለሽው ነገር በኋላ ጸጸቱን አትችውም፣ ብታስተዊ ይሻላል። ለማንኛውም ስለሰጠሽኝ ክብር አመሰግናለሁ ብሎ ጥሏት ነበር ሄደው። ብሌን ወዲያው ነው የምትጸጸተው በነገሮችና ወይኔ እንደዚህ እኮ ማድረግ አልነበረብኝም፣ እሱ ያለው ነገር ትክክል ቢሆንስ ግን ምን ነክቶኝ ነው ብላ እንግዲህ እየተጸጸተች ነበረ። ከዚህ በፊትስ ምን ብላለይ? ለሰላም እንግዲህ እያስቸገረኝ ነው፣ ስራ እንዳልሰራ እየከለከለኝ ነው ብላ ከነገረቻት በኋላ ሰላም እዚች ልጅ ጋር ከዚህ በኋላ እንዳትደርስ፣ በሄደችበት እንዳትሄድ፣ ከእሷ ጋር ባይክ የማደርገውን እኔ ነኝ የማውቀው ብላ አስጠንቅቃው ነበረ እና ያኔም ተጸጽታለች። ወይ ምን ሞኝ ነው፣ እንደዚህ ማድረግ አልነበረብኝም፣ ዝም ብል እያለች እንግዲህ ብሌን ቶሎ የሚጸጸት ልብ ነው ያላት። ስትጸጸት ነበረ። አሁን ላይ እንግዲህ አወታ ወርዳ እሱ ልክ ሊሆን ይችላል ነበረ ስትል የነበረው። እንግዲህ እናቷ ተብያዋ ወይዘሮ አልማዝ ከብሌን ጋር ተኝታ ነበረና አንዳንድ ጥያቄዎች ስትጠየቅ ትንሽ ዘባርቃለች። እውነት ለመናገር ያለችው ነገር ደግሞ ምንድን ነው? ብሌን ሁለተኛ ክፍል እያለች ያደረገችውን ነገር ልንገራችሁ ብላ እንግዲህ ነገር ስትጀምር ገና ወይዘሮ ገነት እንግዲህ ሁለተኛ ክፍል ሆና እኮ ነው አንቺ እሹ እንጂ አራተኛ ክፍል ሆና እኮ አንቺ አረብ ሀገር ነበረ ስትላት የነበረው። ወዲያው እንግዲህ ክውን ያለችው ምክንያቱም አረብ ሀገር የት እንደሆነ ራሱ ሲባል ነው እንጂ በየት እንደሚካሄድ ስለ አረብ ሀገር የምታውቀው ምንም አይነት ኢንፎርሜሽን የላትም። በማደሯ ደግሞ እንግዲህ በኃይሉ በጣም ተናዷል። ሰላም አሁን ስለመሸ አድረሽ ነገ በጠዋት ብትሄጂ ይሻላል፣ ለአንቺም መልካም ነው፣ እንደዛ ቢሆን ነው የሚሻለው ነበረ ስትላት የነበረው። መቀሌ ይዛ ለመሄድ እንግዲህ ብሌንን እሷ በጣም ጓጉታለች። የተባለችውም ብሌንን ከዚህ ከከተማ ብቻ አንዴ አውጫት፣ ስራሽን በአግባቡ መፈጸም አለብሽ፣ አንዲ ስህተት ብትሰሪ ነው ያለው በኃይሉ። አንዲ ስህተት ብትሰሪ አንገትሽን እንደዚህ ነው እሺ የምገልሽ በማለት እንግዲህ አንገቷን አንቆ ፕራክቲስ እያደረገ ነበረ። እሷ በጣም ነው የተጨነቀችው። የተባለችውን ነገር እንኳን ደግማ ለማለት ስትሞክር በጣም እየጠፋባት ነበረ። አረብ ሀገር ቆይቼ ምንም ነገር ሳይኖረኝ ነው የመጣሁት፣ ምንም ነገር ሳሊስ እያለች ነበር ማለት ነው። ታዲያ የብሌን አሳዳጊ እናት በጣም ተከፍታለች። እዣት ሊሄድ ነው ስትል ከአጠገቤ ልታርቂያት ነው ወይ? ከአጠገቤ ባትርቅ ይሻለኛል፣ እኔ ካለሷ ህይወቴ ጨለማ ነው ነበረ ስትል የነበረው።
አልማዝ ታዲያ ምላሿ ምንድን ነው? ያልወለደ አንጀት። የእውነት ምላሿ በጣም ከባድ ምላሽ ነበረና እስካሁን አሳድገሻል፣ በቃ አሁን ደግሞ እኔ እናቷ ስለመጣው እኔ እናቷ ነኝ የማስፈልጋት ነው ያለችው። እውነት ወልዳ ቢሆን ኑሮ እንደዛ አትልም ነበረ። እንደዚ አይነት አስተሳሰብ አይኖራትም ነበረ። የልጅ ናፍቆትም ደግሞ ምን እንደሆነ ተረዳ ነበረ። ታዲያ ገነት በጣም ነው የተከፋችው። አመሰግናለሁ እንኳን ልትላት አላለቻትም። እስካሁን አሳድገሻል፣ ከእስካሁን ከአንቺ ጋር ቆይታለች። አሁን ደግሞ እኔ እናቷ ስላለውኝ እኔ ጋር ነው የምትሆነው፣ እዣት ሄዳለሁ። ቤተሰቦቼ እየጠበቁኝ ነው እዛ። እዚህ ደግሞ ምንም ቀረኝ የምለው ነገር የለም። አንድ ልጅ ነበረች፣ እሷን ደግሞ አሁን አግኝቻለሁ ነው ስትል የነበረው። እንደዚህ በማለቷ ሰላምም እንኳን በጣም ቅር ብሏት ምን ብላለኝ? እንደዚህ ማለት አልነበረብሽም። ምንም ቢሆን እኮ ልታመሰግኛት ይገባል። እኔ ብሆን እሷን በደንብ አድርጌ ነው የማመሰግናት። ልጄን አሳድጋልኝ፣ እንዲያውም ከምንም በላይ ላመሰግናት ነው የሚገባው ነበረ ስትል የነበረውና ማሚ ብሌንማ መቼም ያንቺ ልጅ አትሆንም ስትል ነበር። ቃል ደግሞ ምን ያለበት ምን አይችልም ነው። እና ስለ ብሌንን ልጅ ብትሆን ብለሽ ጭራሽ እንድትናገሪ አልፈቅድልሽም ነበረ ስትላት የነበረው። ብሌን እኮ መቼም የኔ ልጅ አይደለችም፣ አንቺ ነሽ የኔ ልጅ ነው ያለቻት። እና ታዲያ ቃል ሁሌም ቢሆን ስጋት አለባት፣ ከዛሬ ነገ ተጋለጥኩኝ የሚል ፍራቻ አለባት ማለት ነው። ምንስ ቢሆን እንግዲህ ያው ውሸት ነው፣ ጊዜውን ጠብቆ መጋለጡ አይቀርም። ይኸው አሁን ላይ ተጋልጣለኝ ማለት ነው። ቃል እንግዲህ ፍራቻዋ ብሌን እንግዲህ ትክክለኛ ልጅ እንደሆነች ስለምታውቅ ሁሌም በየአስባቡ በየሰበቡ በቃ ቤት ውስጥ እየበረገገች ነው የምትኖረው፣ የሆነ ነገር እንዳየ ነገር ማለት ነው። ሰላም እና ብሌን እንኳን ተቀራርበው የሆነ ነገር ሊያወሩ ሲሉ ትፈራለች። የሆነ ሚስጥር ይወጣብኛል ብላ በጣም ነበረ ስታስብ የነበረው። ግን መጨረሻቸው እንደዚህ ሆኗል። ከምንም በላይ ያስደስታል። ብሌንም ደግሞ በደንብ አውቃለች ስለ ቃል የሷ ልጅ እንዳልሆነ በደንብ ተረድታለች። ያው ለመናገር ስትል አስፈራርተው ነው ዝም እንድትል ያደረጓት እንጂ ከዚህ በፊት እያንዳንዱን ነገር ሰምታለች ማለት ነው። ግን የምትናገሪ ከሆነ ለሰላም ይሄንን ሚስጥር የምትናገሪ ከሆነ እናትሽን ታጫለሽ፣ እንገላታለን እያሉ ነው ሲያስፈራሯት የነበረው። ሳሚም እንግዲህ በብሌን ፍቅር ጠብ ብሏል ማለት ነው። ቸኮሌት እስከ መላክ ደረጃ ደርሷል። በጣም ነው የምታምሪው፣ በእነዚህ በሚያምሩ አይኖችሽ እንዳታለቅሽባቸው ነበረ ሲላት የነበረው። እሷ ግን ያማዋል፣ እብድ ነው ብላ ነው የዘጋችበት ማለት ነው። ምክንያቱም አታውቀውም፣ እሱን አታውቀውም፣ ማንነቷንም አልነገረችውም። በእርግጥ ብታየው ታውቀዋለች፣ ከባህሉ ጋር ስላየችው በስልክ ነው ድምፁን የሰማችው። ስለ እሱ ምንም አይነት ፊሊንግ የላትም። እሷ ልቧ ውስጥ ያለው ዳግም ነው። እንግዲህ ዳግምና ቃል አብረው ባመሹበት ሰዓት ላይ እንኳን ያልተኛችበት ምክንያት ያ ነው። ያው ከልብ ሲሆን ፍቅር የሆነ መጣላት ቢኖርም መረሳሳት የለም ማለት ነው። ፍቅር ይታመማል እንጂ አይሞትም የሚባለው ለዚህ ነው። እንግዲህ በብሌን እና በዳግም መሀል ላይ ጸብ ተፈጥሮ እንኳን ዳግም እንግዲህ ከቃል ጋር በመውጣቱ ብሌን በጣም ቅር ብሏታል። ምክንያቱም ትወደዋለች፣ እሱም ደግሞ እንደሚወዳት ነው የምታውቀው። ብሌኒ ብሎ ነው የሚጠራት። ብሌኒ ለምን ትለኛለህ ስትለው እንኳን ምንድን ያላት? ምናልባትም ልክ እንዳይኔ ብሌኒ ስለሆንሽ ይሆናላ ነበረ የእሱ መልስ ማለት ነው። ሚስጥር ሊሆን ይችላል ሲላት በባለፈው የመጣውን ፖስታ እንግዲህ ፎቶውን እኔ ካንተ የምደብቀው ሚስጥር አንዳችም የለኝም ብላለች። እና ሁለታቸው ውስጣቸው በጣም ይፈላለጋል። በመሀል ላይ ያው መሰናክል መጥቶባቸዋል። ያ መሰናክል ቢመጣም ግን መረሳሳት አልቻሉም። ዳግም አሁን ላይ ለብሌን ሲል ደግሞ ቃልን አናዟታል ማለት ነው። እያንዳንዷን ሚስጥር እንድትናዘዝ አድርጓል። ቃል እንግዲህ እየተፈቀረች የተወደደች መስሏት ስትሽኮረመም ነበረ። ያሰብኩት ሀሳቤ እቅዴ ተሳካ ነበር ስትል የነበረው ማለት ነው። መጀመሪያም እቺን ገረድ ከሚያፈቅር እኔን እንዴት ዞር ብሎ እንኳን አያየኝም፣ እንዴት ከዚች ገረድ ፍቅር ይዘዋል ነው ያለችው። እሷ ያሰበችው እኔ የሀብታም ልጅ ስለሆንኩኝ ለምን እኔን አያፈቅርም ነው። ፍቅር በሀብት ብዛት የሚገመት ወይ ደግሞ የሚተመን አይደለም፣ በንጹህ ልብ የሚፈቀር ነው። ሲቀጥል ብሌን
ምናልባት የሰው ቤት ሰራተኛ ሆነች እንጂ ብዙ ነገሯ ከቃል ይበልጣል። ንጹህ ሴት ናት፣ አዛኝ ሴት ናት፣ ሮሮ ሴት ናት። በቃ ትክክለኛ ሴት ናት ማለት ነው። ያችኛዋ ደግሞ አጭበርባሪ፣ አስመሳይ፣ የሰውን ንብረት እንግዲህ ለመዝረፍ ልጅ ሳትሆን ልጅ ነኝ ብላ እየገባች አስመሳይና ካዲ ናት። እና ጸባይ ነው ውበት። ለሰው ልጅ የውበቱ ምንድን ነው? የውስጥ መልካምነት፣ የውስጥ ሰብና እንጂ ይሄ ከላይ የሚታየው ቆዳማ በሆነ ህመም ወይ ደግሞ በሆነ ትኩሳት ሊጠፋ የሚችል ነው። ገንዘብ ስላለኝ እኔ እወደዳለሁ፣ የሀብታም ልጅ ስለሆንኩኝ ሁሉም ሰው ይፈልገኛል ብሎ ማሰብ ያው ተገቢ አይደለም ብዬ አስባለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት አደራ ድራማ ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ሰላም ቆዩ። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ከዚህ ድራማ ምን ተማራችሁ? የእውነት አደራ በጣም አስተማሪ ድራማ ነው። በተለይ ስደተኞች ሁሉም ሰው ቢያየውና ቢማርበት ለማለት እንወዳለው። ባይ ባይ። ቀጣዩን ክፍል ይዘን እንመጣለን። ቻው